ዛሬ ደግሞ ለታችኛው አካባቢ እዚህ ጭናችን ላይ እንትን ጥቁር ለሚሆን ገባችሁ ጉልበታችን ላይ ለሚጠቁር ከዚህ ጋር ማለት ነው እዚህ ጋር ለሚጠቁርባችሁ እንደዚህም ደግሞ ከዚህ ብብታችሁ ላይ ለሚጠቁር ሀሪፍ መፍትሄ ይዤላችሁ መጥቻለሁ በቤት ውስጥ የሚገኝ ማለት ነው ከሳምንት 3 ቀን ተጠቀሙት አንደኛ ጨው ሰልት ሁለተኛ ፐኪን ሰውዳ በጣም ሀሪፍ ነው ሶስተኛ ሌሙን አራተኛ ማዕጁን አምስተኛ ይህን ታውቁታላችሁ የቤት ቡና እንዴት አድርገን እንደምንሰራው ይህን ደግሞ ንጹህ ዕቃ በጣም ንጹህ ዕቃ መሆን አለበት ከዛ ሌሙኑን ግማሹን ነው የምትጠቀሙት ሌሙን ይሄው ግማሽ ንጹህ መሆን አለበት ግማሽ እንደዚህ ታረጉታላችሁ ፍርጥ ታረጉትና ይሄው ከዛ ስኳር መጠቀም ትችላላችሁ እኔ ግን ጨው ነው የምጠቀመው በተለይ ብብታችሁ ለሚገማ አሁን አንዳንድ ሰዎች አሉ ከሰው ሲቀርቡ ማለት ነው ወላሂ አውዝ ቢላ ነው የሚያሰኘው ማለት ነውና በተለይ እዚህ ካናዳ ያላችሁ አዳዲስ የመጣችሁ እህቶቼ በጣም አንዳንድ ሰዎች በጣም ነው የምትሸቱት በጣም ነው እንትን የምትሉት ማለት ነው ከቻላችሁ ይሄን ብትጠቀሙ ለምን ካላችሁ እነዚህ ነጮች አለመዱትም የብብታቸው ሽታ ማለት ነው ወላሂ አያቀርባችሁም በጣም ነው የሚያስጠላው ማለት ነው እና ሌሙን ይሄው ጨው ገባችሁ ከዛ ማጁን ትንሽ ነው የምታረጉ ከፈለጋችሁ ሻምፖ መጠቀም ትችላላችሁ ትንሽ ላሳያችሁ ኦኬ ይሄው አያችሁ እዚህ ጋር ምን አለ ጨው አለ ማጁን አለ ከዛ ቡና ትንሽ እጠቀማለሁ ከዛ ደግሞ ፐኪን ሰውዳ ትንሽ እጠቀማለሁ እኔ በግምት ነው የምሰራው እናንተ ግን ከፈለጋችሁ ማብዛት ትችላላችሁ እንደዚህ ታረጉና ከዛ ምን ታረጋላችሁ ይሄው እንዴት እንደሚሆን እዩ ታያችሁ ይሄው ቆይ ላሳያችሁ በአላህ ይሄው እንደዚህ ታረጉና ይሄን ትደባልቁትና በደንብ ሚክስ ታረጉትና ከቤት ቅልል ባለ ነገር ግዴታ ከውጭ ከመዳሞቻችን ጋር መዘባራት የለብንም ይሄው ከቤት ባለ ነገር ማለት ነው በደንብ አድርጋችሁ ብብታችሁን ከዚህ ከሰውነታችን ከጎን ያለው ጥቁር ይሄ ማንስቴሬሽን ምናምን ስናይ ይሄ የባታችን የሚጠቁራለ ጉልበታችን የሚጠቁራለ ስለዚህ ምን ታረጋላችሁ ይሄው እንደዚህ አድርጋችሁ ያማረ ማስክ ሰርታችሁ መጠቀም ትችላላችሁ ማለት ነው እኔ ከናንተ ጋር ተቀብቼ ይሄን አሳያችኋለሁ የኔ ራሱ አሁን ይሄ ጠቁሯል ማለት ነው አያችሁ ከሳምንት 3 ቀን እንደዚህ አድርጋችሁ ለ20 ደቂቃ ትጠቀሙትና እንደዚህ ሜሳጅ አድርጉት ማለት ነው ሜሳጅ ስታረጉት ይሄ ቆሻሻው እንዲወጣላችሁ እንደዚህ አድርጋችሁ ባይዘወይ መዳም ቤት የምትሰሩ እህቶቼ ብትሆኑ እንት ማለት ትችላላችሁ ስራችሁ መስራት ትችላላችሁ ግዴታ እንት ማለት አይጠበቅባችሁም ማለት እሱ ማለት አያችሁ እንደዚህ ያረጋለው ከዛ ግድግዳ ይነካባ አላህ ይሄኛውን ደግሞ የኔ ይሄኛውም ጠቁሯል ማለት ነው እንደዚህ አረግና እንደዚህ አርጌ ልብሴ እንዳይነካ ልጠንቀቅ እንደዚህ አረጋዋለሁ ማለት ነው የኔ ይሄ ባይዘው ለምን እንደሚጠቁርብኝ አላቅም እንደዚህ አርጌ እተዋለሁ ማለት ነው እናንተ በደንብ አድርጋችሁ እንደዚህ አድርጋችሁ ስራችሁን ስሩ ከዛ በኋላ ምን ታረጋላችሁ ከ20 ደቂቃ በኋላ በደንብ እንደዚህ አድርጋችሁ ሜሳጅ አድርጉት ሜሳጅ ቆሻሻው ይሄ እንዲወጣ ማለት ነው ሜሳጅ ግድ ነው ቆሻሻው ይሄ እንዲወጣላችሁ ማለት ነው ገባችሁ የቡናው እንትኑ ይሄ ማስክ የሰራችሁት ፏ ነው የሚያረግላችሁ አንገታችሁ ለጠቆረ ለብብታችሁ እኔ በህይወቴ በጣም እምጠላው የሚያስጠላይ ነገር በባለፈው ከሆነ ሰው ጋር ሩቅ ቦታ እየሄድን ብዙ ሰው ነበርን ማለት ነው እና ከዛ ላይ ተሰብስበን መኪና ላይ ተሰቅለን
እንዴት ብብታቸው እንደሚሸት ማለት ነው። የብብታቸው ሽታ እኔ አልቻልኩም ማለት ነው። አልቻልኩም። በጣም 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 ይዘገንናል። ስለዚህ ለሰውም አዛ ከምትሆኑ እንደዚህ አድርጋችሁ ባላችሁ ነገር አያችሁት። ቆይ ልብሴ እንዳይነካ ላሳያችሁ። ሶፍት ሳላዘጋጅ ነው እናንተ እንትን ያልኩት ማለት ነው። ልብሴ እንዳይነካ እዩት እንዴት ጥርት እንዳደረገው ማለት ነው። አሁን የተቀባሁት ወላሂ አሁን ማለት ነው ከእናንተ ጋር እያወራው ይሄው እንዲህ አድርጋችሁ እጃችሁ ለጠቆረባችሁ በቃ እዚህ ከጭናችንና ጭናችን አካባቢ ራሱ የሚጠቁራለ ማለት ከምንሸናበት አካባቢ የሚጠቁራለ። ስለዚህ እንደዚህ አድርጋችሁ ይሄው ከቤት ባለ ቀለል ባለ ሰውንም ሳታስቸግሩ እንደዚህ አድርጋችሁ እጃችሁ እንደዚህ እዚህ ጋር ለሚጠቁር እዚህ ጋር እጃችን ይጠቁራል። ጉልበታችን ለሚጠቁር በተለይ ብብታችሁ ለሚገማ የዚህ ሀገር ደግሞ ብብታችሁ የሚገባ ከሆነ ሰውነታችሁን የማትጠብቁ ከሆነ በተለይ እንደዚህ ከውጭ እንትን ፓኪስታኖች እነዚህ እንትኖች ምንድነው የሚባሉት ጋር የምትሰሩ እንትን ኢንዶኔዥያዎች አይወዱም፣ ያቃጥራሉ ማለት ነው። እናንተ የምትሸቱ ከሆነ ያቃጥራሉ። ስለዚህ ራሳችሁን መጠበቅ አለባችሁ ማለት ነው። እንኳን እነሱ እኛ ራሱ አብረናችሁ እንደዚህ ባስ ምናምን ተሰቅለን ስንሄድ ሽታችሁ በጣም ይከብዳል። ገባችሁ? የብብታችሁ ሽታ በቃ አለ አይደለ? እኔ ሽታዬን ያየሁት ማለት ነው ሩዋንዳ እያለን ራሳቸው የሩዋንዳ ዜጎች ማለት ነው እንደዚህ በጣም ነው የሚሸቱት። ባስ ላይ ስትሰቀሉ ምን ስትሉ በጣም ነው የሚገሙት። ባይዘወይኔ ሩዋንዳ 1 ዓመት ከ2 ወር ተቀምጫለሁ ታውቃላችሁ። እና የነሱን ሽታ ነው ያስታወሳችሁ ማለት ነው። እና ባላችሁ ከቤት በአለ ነገር ብብታችሁን፣ እጃችሁን፣ እግራችሁን፣ ጉልበታችሁን ከሳምንት 3 ቀን እንደዚህ አድርጋችሁ ፏ ማረግ ትችላላችሁ። ለሰው ደግሞ አዛቱኑ ለምን ካላችሁ አዛ የምታረጉ በጣም ስለምትገሙ አብሯችሁ ለሚሰቀል ሰው ስለማይናገር እንጂ አብሯችሁ የሚሰቀል ሰው አብሯችሁ የሚቀመጥ ሰው ራሱ እነዚህ ምንድነው ራሳቸውን አይጠብቁም እንዴ ምናምን ነው የሚሏችሁ። እና ብብታችሁ ለሚገማ ወላሂ ከምሬ ነው የምነግራችሁ፣ ብብታችሁ ለሚገማ ገባችሁ። እኛ በባለፈው የሆነ ቦታ ራቅ ወዳለ ቦታ ሂደን ያጀማ አብረን ተሳፍረን ማለት ነው ባስ ነው ባስ በጣም ነው የሚገሙት። የኛ ኢትዮጵያዊዎች ናቸው። በጣም ነው የሚገሙት ብብታቸው። ምን ልበላችሁ ዚባላ አረ ዚባላ ጥሩ ነው እንዳለ ብብታቸው በጣም ነው የሚሸተው። ወላሂ እኔ በቃ ላስታውክ ምንም እንትን አላለኝ። ሚዛኔ ደግሞ አጋጣሚ እኛ እዚህ ካናዳ ከገባን አዲስ ነበር። 2 ወር ራሱ አልሞላንም 2 ወር አልሞላንም ማለት ነው። እና ወደ ሆነ ቦታ እየሄድን አብረናቸው ተሳፍረን ብብታቸው በጣም 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 ይገማል። አንድ ጊዜ ደግሞ ከሆነ ሰው ቤት አዲስ እያለን ከሆነ ሰው ቤት ደግሞ እንደዚህ ሄደን ደግሞ በፈጣሪ አያቀርባችሁም አልኳቸው። የሆነ የፍየል እንትን አለ አይደለ? የፍየል ቅራት ነው የሚባለው። እሱን ነው የሚሸቱ እናቴን እሱን ነው የሚሸቱ ማለት ነው። እና በቻላችሁት መጠን እሱን ተውት፣ ምሳሌ ለኛ ተውት፣ እኛ ችግር የለም። ግን አብራችሁ ስራ ልሰሩ ስትሉ ከነጮች ጋር ንጽህናችሁን ካልጠበቃችሁ አያሰሯችሁም። እንዴት ነው ሰው ከዚህ ሀገር መጥቶ ዶዶራንት መግዛት አትችሉ? በጣም ከባድ ነው። እና እህቶቼ አዳዲስ የምትመጡ ብትሆንም ይህ ምክር ስሙት ማለት ነው። አዳዲስ ከኢትዮጵያ የምትመጡ ከተለያየ አፍሪካ ሀገር የምትመጡ አንደኛ መጠበቅ ያለባችሁ ብብታችሁ፣ ሁለተኛ ፕራይቬታችሁ ከታችኛው መሽኛችሁን እንዳይሸት፣ በሶስተኛ ደረጃ ደግሞ በቃ ሰውነታችሁን ጽዳታችሁን ጠብቁ ማለት ነው። ጽዳታችሁን ጠብቁ። ሰው ይታዘበናል በሉ። ገባችሁ? ሰው ይታዘበናል። ሰው ባይናገር ባይዘው እነሱ ቀጥታ ለኃላፊው ይናገራሉ። ከዛ ስራችሁን እንድታጡ ነው የሚያደርጓቸው። እንደዚህ ጭቅጭቅ ምናምን አያውቁም። ጭቅጭቅ ንዝንዝ አያውቁም ማለት ነው። እና ራሳችሁን ጠብቁ። ከምሬ ነው የምነግራችሁ። በተለይ ከአፍሪካ አገርኛ ስንመጣ ምናልባት እንግዲህ በቃ አላቅም የሆነ ቸላ እንላለን ሰውነታችንን እንትን አለ። እዚህ ሀገር በጣም የምትገሙ ከሆነ ደግሞ ዶዶራንት ግዙ።
ዶዶራንት ግዙ ማለት ነው። ግን እኔ ስመክራችሁ ዶዶራንት ካንሰር እያመጣ ነው እየተባለ ስለሆነ እንደዚህ አድርጋችሁ ስክራብ ከሳምንት 3 ቀን ተጠቀሙ። ለምን ብዙዎቹ ዶክተሮቹ ሲሉ ሰምቻቸዋለሁ ማለት ነው። እንትን የሚጠቀሙ ይሄ ምንድነው ዶዶራንት የሚጠቀሙ ሰዎች አብዛኛው ካንሰር እየመጣባቸው ነው። ገባችሁ? ዶዶራንት የምትጠቀሙ ሰዎች ራሱ በዚሁ አጋጣሚ ጥንቃቄ አድርጉ፣ አትጠቀሙ። ስለዚህ እንደዚህ አድርጋችሁ ከሳምንት 3 ቀን እንደዚህ አድርጋችሁ ሰውነታችሁን ፏ ማረግ ትችላላችሁ። በተለይ ለምትገሙ ሰዎች ደግሞ ሰውነታቸው የበግ እንትን ነው የሚመስል ይሄ ምንድነው የሚባለው በእናታችሁ በግ ነው የሚሸቱት ሰውነታቸው መግማቱ ማለት ነው። እንደዚህ አድርጋችሁ ለ20 ደቂቃ ትጠቀሙትና ፏ አድርጋችሁ ሜሳጅ አድርጉት፣ ቆሻሻው እንዲወጣ ሜሳጅ አድርጉት። ሰውን አዛ አታድርጉ። ሰው ባይናገርም ይጸየፋችኋል። ሰው ባይናገርም ግዴታ ሰው መናገር አይጠበቅበትም። ሰው ይጸየፋችኋል ማለት ነውና በቻላችሁት መጠን በአላህ እንደዚህ አድርጋችሁ ሰውነታችሁን ፏ አድርጉት። ከሰው ማህል ሆናችሁ አትግሙ። በግ አትሽተቱ እንዴ! በግ አትሽተቱ። እናቴን ሴት ልጅ ደግሞ ስሸት ደግሞ በጣም ነው የሚያስጠላ። ሴት ልጅ ወንዶች እዚህ መተው ወንዶች በጣም ነው ማደንቃቸው ባይዘው እዚህ ራሳቸውን በጣም ነው የሚጠብቁ። ሴቶች ግን በግ ታውቃላችሁ